በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የክርስቶስ ቤተሰቦች፣ ማህበረ ምዕመናን ወምዕመናት እንደምን ሰነበታችሁ? እንደምን ቆያችሁ? አሜን። ምሕረት ቸርነቱን ዘወትር ከእኛ የማያርቅ የአባቶቻችን አምላክ ነው እግዚአብሔር ስለማይነገር ስጦታው ሁሉ ዘወትር የተመሰገነ ይሁን። ማይምንት ሰዓሊተ ምሕረት ለወሉደ ሰብ ለሰው ልጆች ሁሉ የታመነች የምህረት አማላጅ እናታችን እመቤታችን ቅድስት ድንግል ማርያም ስለ እናትነቷ ስለ አማላጅነቷ የተመሰገነች ትሆን። እንኳን አደረሳችሁ። ያው ዛሬ እንደተነገረው አዲስ ርዕሰ ጉዳይ ነው የምንጀምረው። ኦርቶዶክሳዊ መንፈሳዊነት የሚል እዚህ ተከታታይ ወደ 5-6 የሚሆኑ ክፍለ ጊዜዎችን እንደዛ ይወስዳል እና በዋነኝነት ያው ከሚቀጥለው ሳምንት ጀምሮ ዲስፕሌይ ኖሮት እያየን እንሄዳለን። ራይስ ስላልተዘጋጀ ነው። ዋና ዋና የሚባሉት ይዘቶቹንና መግቢያ የሚሆነውን መቅድማዊ የሆነውን ነገር ዛሬ ለማየት እንሞክራለን። ያው የምንጀምረው መቅድማዊ የሆነውን ጉዳይ በማየት ነው። ኦርቶዶክሳዊ መንፈሳዊነት ምንድን ነው ብለን በመበየን ትርጉሙን ለመረዳት በመሞከር ነው የምንጀምረው። ከዛ አስቀድመን ግን መቅድማዊ የሆኑ ነገሮችን እንነጋገራለን። ከዚህ በፊትም እንዳነሳ ነው ኦርቶዶክሳዊ የሆነው ትምህርት ሁልጊዜ ወይም ደግሞ በአብዛኛው መቅድም ይፈልጋል፣ መደላድል ይፈልጋል። መጀመሪያ ምን ለማለት እንደተፈለገ አስረድተን፣ በተለይ ደግሞ ይሄ ርዕስ በጣም ይፈልጋል። ኦርቶዶክሳዊ መንፈሳዊነት ስንል ቃሉ ከሚሸከመው ትርጉም አንጻር መግቢያ የሆነ ነገርን መነጋገር ይፈልጋል። ያው ለቃሉ ብዙዎቻችን አዲስ ላንሆን እንችላለን። በተለይ መንፈሳዊነት የሚለው ቃል በዓለም በደንብ የተለመደ ቃል ነው። አንድ ሰው በሃይማኖትም ሳይኖር ስፒሪቹዋል ሰው ነኝ ሊል ይችላል። የተለመደ ነው። በተለይ በምዕራቡ ዓለም እንሰማለን እንደዚህ ያለ አገላለጽ። መንፈሳዊ ነኝ ይላል ሰው፣ ወይም ደግሞ የመንፈሳዊ ጉዞ ላይ ነኝ ይላል በሃይማኖት ያልሆነ ሰው እንኳን። ከክርስትናው ወይም ደግሞ የቃሉን ትክክለኛ ትርጉም ከሚሸከመው ኦርቶዶክሳዊ ከሆነው የሃይማኖት ባህል ውጪ ውስጥ ያለ ሰው ሳይቀር መንፈሳዊ ነኝ ብሎ ያስባል። እና ለዚህ የሚሰጠው ደግሞ የተለያየ ብያኔ አለ። ስለዚህ ኦርቶዶክሳዊ መንፈሳዊነት ብለን መለየታችን ራሱ ሌሎች አይነት መንፈሳዊነቶች አሉ ብለን ባንቀበልም፣ ግን መንፈሳዊነት ተብለው የሚወሰዱ ብዙ አይነት ብያኔዎች ስላሉ፣ ሌሎች አረዳዶች ስላሉ ከዛ ስንለይ ነው ኦርቶዶክሳዊ ነው ይሄኛው መንፈሳዊነት ኦርቶዶክሳዊ ነው። ግን ቅድም ለማንሳት እንደሞከርነው ቃሉ ግን ትክክለኛ ትርጉሙ ሲጀመር የሚገኘው በኦርቶዶክሳዊ ቤተክርስቲያን ወይ ደግሞ ክርስትናን የሚያመለክት ነው። የመጀመሪያው መረዳት ያለብን ነገር እሱ ነው። ምንድን ነው መንፈሳዊነት ሲባል ቀጥታ ከመንፈስ ቅዱስ ጋር የሚገናኝ ስለሆነ ቃሉ እንዲሁ ቀጥታ እንደሚናገረው ስፒሪቹዋል ነኝ ሲላል ሰው ከመንፈስ ቅዱስ ወይም ከሆሊ ስፒሪት ጋር የተገናኘ ነገር ነው እና ቀጥታ የሚያያዘው ሄደው ከክርስትና ጋር ነው፣ ከኦርቶዶክሳዊነት ጋር። ነገር ግን ቅድም እንዳለው ከዚህ ውጪ በሆነ አውድ ውስጥ ትርጉም ሊሰጡት የሚፈልጉ ሰዎች አሉ። በዋነኝነት ግላዊ በሆነ መንገድ ኦርቶዶክሳዊነት እንደምታውቁት ህብረታዊነት፣ ህልውናችን ህብረታዊ ነው። ሰው ህልውናው ህብረታዊ ነው። ያ ህብረታዊ ህልውና ግን በደንብ የሚንጸባረቀውና ትክክለኛ ማንነቱ ደግሞ የሚታወቀው ወይም ደግሞ ግልጽ ሆኖ የሚታየው በኦርቶዶክሳዊነት ውስጥ ማንነታችን አምልኳዊ ነው ብለናል። ኦርቶዶክሳዊነት ማለት ለአምልኮ የተሰበሰቡ ምዕመናን አንድነት ማለት ነው፣ ህብረት ነው። በዛ ውስጥ ነው ትክክለኛ ማንነታችን ራሱ የሚገለጸው። ክርስቶስ ግንድ ነው፣ እኛ ቅርንጫፎች፣ ግንዱ ላይ ያለን ቅርንጫፎች ነን። እሱ አካል ነው፣ እኛ ያን አካል ላይ ያለን ብልቶች ነን። እሱ ራስ ነው፣ ቤተክርስቲያን አካል ናት፣ እኛ ደግሞ አካሉን የሰራን የሰውነት ክፍሎች ነን። አንድነት ህብረት የሚታወቀው ትክክለኛ ትርጉሙ ግልጽ ሆኖ የሚረዳንን በትክክለኛዋ በኦርቶዶክሳዊ ቤተክርስቲያን አስተምህሮ ውስጥ መጀመሪያ ይሄን ማለት ያስፈልጋል። ነገር ግን ግላዊ በሆነ መንገድ ቅድም እንዳልነው አንድ ሰው ምንም አይነት ሃይማኖታዊ የሆነ መንገድ ውስጥ ሳይኖር ወይም ደግሞ በግልጽ ከሚታወቁ የሃይማኖት ድርጅቶች ውስጥ ራሱን
ሳይከት ወይም በዛ ውስጥ ሳይገኝ ግን መንፈሳዊ ነኝ የሚል ብዙ ሰው አለ። ይሄ ተለምዷል። በተለይ በምዕራቡ ዓለም እንደዚህ ያለ ነገር በደንብ የተለመደ ነው። ጥቂት ብታነቡ በደንብ ልታዩት የምትችሉት ነገር ነው። እኔ ስፒሪቹዋል ነኝ ይላል አንድ ሰው ተነስቶ እና ምንድን ነው ማለት የፈለገው ብላችሁ ስትረዱት የሚለው ምንድን ነው? በቃ በግል በሃይማኖት ውስጥ ሳይሆን በቅዱሳት መጻሕፍት ውስጥ የተገለጠውን እውነተኛ የሆነውን እግዚአብሔርን ሳይሆን አሁን ኦርቶዶክሳዊነት ስንል ደጋግመን እንዳነሳ ነው ትክክለኛ ሃይማኖት፣ ትክክለኛ እምነት፣ ቀጥተኛ አምልኮ ብለናል። ግን ወደዚህ ሁሉ የሚመራን ደግሞ ትክክለኛ የሆነ ነገረ መለኮታዊ እውቀት የተገለጠ እግዚአብሔር ራሱ ለሰው ልጆች ግልጽ አድርጎ የሰጠበት አንድ የተገለጠ እውነት አለ። ያ ትክክለኛ እውነት በምልአት የሚገኘው እዚች ቤተክርስቲያን ውስጥ ብቻ ነው። ትክክለኛ እምነት ስንል ትክክለኛ የሆነ የተገለጠው ፍጹም የሆነው እውቀት የምትገኝበት ወይ ደግሞ የሚገኝባት ቤተ ክርስቲያን ውስጥ ያለ ትክክለኛ እምነት ማለታችን ነው እንጂ ዝሩ የሆነ በሌላ በውጭ የሚገኝ ማለታችን አይደለም። ትክክለኛ እምነት ትክክለኛ የሆነ እውቀትን ስለሚያጠይቅ ስለሚያመለክት ማለት ነው። ስለዚህ ትክክለኛ የሆነ የተገለጸው ፍጹም የሆነው የሰው ልጅ እግዚአብሔር ገልጦለት እንዲያውቅ የተሰጠው ሙሉ የሆነው እውቀት የሚገኘው ቤተክርስቲያን ውስጥ ነው። ያንን አውቀን ነው እምነት እያለ የምንናገረው። ደግሞ ከዛ የተገለጠ እውነት ውስጥ የተረዳነውንና ገንዘብ ያደረግነውን አምነን የተቀበልነውን በእምነት የምንቀበለው ማለት እንጂ የተገለጠው አንድ ጊዜ ቤተክርስቲያን ሀብት ገንዘብ ያደረገችው እውቀት ግን በቤተክርስቲያን ውስጥ አለ። ትክክለኛ የሆነ ነገረ መለኮታዊ እውቀት፣ ትክክለኛ የሆነ ነገረ እግዚአብሔራዊ እውቀት፣ ትክክለኛ የሆነ መጽሐፍ ቅዱሳዊ እውቀት ያለው ቤተክርስቲያን ውስጥ። ከዛ በዛ በኩል ደግሞ በአምልኮ ከእግዚአብሔር ጋር ህብረት ማድረግ ደግሞ የሚገኘው አሁንም በዚችው ቤተክርስቲያን ውስጥ ነው። ስለዚህ ትክክለኛ የሆነው ነገረ እግዚአብሔራዊ እውቀትም የሚገኘው ቤተክርስቲያን ውስጥ ነው። ነገር ግን ከዚህ ውጭ በሆነ አውቅ እኛ እንደምንለው ወይም ቅዱሳት መጻሕፍት የገለጡትን እግዚአብሔርን ሳይሆን ሌላ ሱፐርናቹራል ቢንግ ምድራዊ ያልሆነ ተፈጥሯዊ ያልሆነ ከተፈጥሮ በላይ የሆነ አካል አለ። እግዚአብሔር ላይሉት ይችላሉ። መጽሐፍ ቅዱስ የሚጠቅሰውን ክርስቶስን ላያነሱት ይችላሉ። ግን አንድ የሆነ ትልቅ ኃይል አለ። ከእሱ ጋር ምን ማድረግ እንችላለን? ያለምንም ማዕከላዊ ኃይል ወይም ደግሞ ያለምንም ሃይማኖት ወይም ደግሞ ያለ ቅዱሳት መጻሕፍት ቀጥታ በተመስጦ ብቻ ወደ ውስጥ ራሳችንን በማዳመጥ ከዚህ ኃይል ጋር ህብረት ማድረግ እንችላለን ብለው ያምናሉ፣ ያስባል። በግል ማለት ሁሉም ሰው በየራሱ እና ይሄንን ለማድረግ የተለያዩ የሚያደርጓቸው ልምምዶች አሉ። ለምሳሌ ስለ ዮጋ ታውቃላችሁ አይደል? ሜዲቴሽኖች ታውቃላችሁ። ለምሳሌ የግድ ቀጥታ ከዛ ጋር ባይገናኝም ወይ ደግሞ ፍጹም ከዛ ጋር የሚገናኝ ማንነት ብቻ ነው ያለው እያለ ባንናገር ተፈጥሮን ለማግኘት በሚል ሃይኪንግም ከዚህ ጋር የተያያዘ ሁኔታ ውስጥ እናገኘዋለን። አንዳንድ ጊዜ ይሄ ተፈጥሮን መጎብኘት ማየት፣ በዛ ውስጥ ልዩ የሆነ ማንነትን ወይም አይደንቲቲ መፈለግ ማለት ሚኒንግን፣ ትርጉምን መፈለግ። ህይወት ትርጉም ሳትሰጣቸው ስትቀር በተፈጥሮ ውስጥ ትርጉምን መፈለግ፣ ሚኒንግን መፈለግ ማለት ሀይክ በማድረግ ተፈጥሮን በመጎብኘት በማየት በዛ ውስጥ ሰላምን፣ ጸጥታን፣ ማንነትን ለማግኘት የሚደረግ ጥረት አለ። ግን በምንድን ነው? በሃይማኖት በኩል ሳይሆን በግል ማለት በቤተክርስቲያን በኩል ሳይሆን ግለሰቡ በራሱ የሚያደርገው ጥረት ማለት። ስለዚህ ያንን ለማድረግ የተለያዩ አይነት ልምምዶችን ይከውናሉ ሰዎች። ቅድም ያነሳ ነው ዮጋው፣ ሜዲቴሽኑ፣ ሃይኪንጉ፣ ክላሲካል የሆኑ ሙዚቃዎችን በማዳመጡ ውስጥ እንዲህ ያሉ ነገሮች የሚደረጉት በሙሉ ማንነትን ፍለጋ ውስጣችን የሚጠይቀው ጥያቄ አለ። እያንዳንዱ ሰው ውስጡ ይጠይቋል። ያንን ጥያቄ ለመመለስ በራስ መንፈሳዊነት የሚል ትርጉም ለሚደረገው በራስ ለሚደረገው እንቅስቃሴ መንፈሳዊነት የሚል ትርጉም ሰጥቶ እነዚህ ነገሮች መለማመድ ያንን ሰው መንፈሳዊ ያሰኘዋል። አሁን ባለው ትርጓሜ ስለዚህ መንፈሳዊ ነኝ ይላቸዋል። እንዴት ተብሎ ቢጠይቅ ወደ ውስጥ ወደ ራሴ አዳምጣለሁ፣ የህይወትን ትርጉም ለመፈለግ ስነ ፍጥረትን ጎበኛለሁ፣ እመለከታለሁ፣ ሜዲቴት አድርጋለሁ፣ ውስጤ ራሴን አዳምጣለሁ፣ እንዲህ ይላቸዋል ማለት። ስለዚህ መንፈሳዊነት ጎልቶ እንደዚህ ያለ ትርጉም እንዳለው ስለሚታወቅ አንዳንድ የኦርቶዶክስ አባቶች ኦርቶዶክስ ስፒሪቹዋሊቲ ወይም ኦርቶዶክሳዊ መንፈሳዊነት ሲባል ቃሉ ላይ ስፒሪቹዋሊቲ ወይም መንፈሳዊነት የሚባለው በጣም ጥንቃቄ ማድረግ ያስፈልጋል ይላል። ታጥቦ ያላቸው ጸሐፍት ጭምር አለ መጠቀም የለብንም ቃሉን የሚሉ ጨርሶ በቃ ከጥንትም በእኛ ቤተክርስቲያን በአባቶችም መጽሐፍቶች ውስጥ የምናገኘው ቅዱሳት መጽሐፍትም ሲናገሩ የምናገኘው በክርስቶስ ያለ ህይወት፣ የንስሐ ህይወት፣
ወንጌልን ሕይወት የማድረግ ቅዱሳት መጻሕፍትን ሕይወት የማድረግ ሕይወት፣ የአምልኮ ሕይወት፣ የምስጢራት ሕይወት እየተባለ ቢገለጽ ይሻላል ኦርቶዶክሳዊ መንፈሳዊነት ስፒሪቹዋሊቲ ከሚባል። ምክንያቱም የተለየ መንፈሳዊነት የምንለው ራሱን ችሎ ተገንጥሎ የቆመ ነገር የለም። በቤተክርስቲያን ውስጥ ኦርቶዶክሳዊ መንፈሳዊነት የምንለው ሕይወት በራሱ ከጥምቀት ጀምሮ እስከ ሱታፌ አምላክ ድረስ የሚያድገውን ሕይወት ነው። ሌላ የተለየ ነገር አይደለም። ምን ነው አሁን ኦርቶዶክሳዊ መንፈሳዊነት ብለን ስንጀምር እንደው በቤተክርስቲያን ሰምተን የማናውቀው አዲስ የሆነ ነገር ልንነግራቸው አይደለም። እዛ አይደለም፣ የሚታወቀውን ሕይወት ነው። እንግዳ ነገር የምንናገር ሊመስል አይገባም። ስለዚህ አንድ ሰው ኦርቶዶክሳዊ ሆኖ መኖሩ በራሱ ኦርቶዶክሳዊ መንፈሳዊ ሆኖ መኖር ነው ነው። እዚህ የተለየ ለቃሉ የተለየ ትርጉም ለማሸከም መድከም የለብንም። እንደው ኦርቶዶክስ ስፒሪቹዋሊቲ ሲባል መንፈሳዊነት ሲባል ቅድም ያነሳነውን አይነት አረዳድ የያዙ ሰዎች መንፈሳዊነት ለሚለው ቀድመው የሰጡት ትርጉም ስላለ ኦርቶዶክሳዊ መንፈሳዊነትም ሲባል በዛው አይነት አግባብ ሊረዱት ይችላሉ። ስለዚህ እንደውም ጥንቃቄ ማድረግ የተሻለ። ስለዚህ ክርስቶሳዊ የሆነ ሕይወት፣ ራስን የመንፈስ ቅዱስ ማደሪያ ማድረግ፣ በንስሐ ሕይወት መመላለስ፣ በምክረ ካህን መኖር፣ በምስጢራት ሕይወት መመላለስ፣ በአምልኮ ሕይወት መመላለስ፣ እግዚአብሔር በመምሰል ሕይወት ዕለት ዕለት እያደጉ መሄድ የሚለው በአጠቃላይ ይህንን የሚገልጸው ስለሆነ በጣም በጥንቃቄ ልንጠቀመው ይገባል። እንደውም አንዳንዶቹ በጣም ቮይድ ብናደርገው ባንጠቀመው እስከ ማለት የደረሱ ሁሉ አለ። ብዙዎቹ ግን ኦርቶዶክሳዊት በሆነች ቤተክርስቲያን ውስጥ ሆነን መረዳታችን ኦርቶዶክሳዊ ሆኖ ብንጠቀመው ቃሉ የሚሰጠው ትርጉም ይሄ ነው ብለን የምናሸክመውን ትርጉም ብናስተምረው ብናስረዳው ችግር የለውም የሚል አረዳድ ስላለ እኛም የምናደርገው ያንን ነው ማለት ነው። ስለዚህ ኦርቶዶክሳዊ መንፈሳዊነት ሲባል እንደው ሌላ አዲስ የሆነ ነገር ልናወራ አለመሆኑ መጀመሪያ ማወቅ ያስፈልጋል። ክርስቲያኖች ሲኖሩት የነበረ ክርስቶስ መጥቶ ያሳየን ሕይወት ማለት ነው። ሌላ የተለየ ነገር የለም። ክርስቶስን መምሰል ማለት ነው። ራስን ባዶ ማድረግ፣ ራስን መካድ፣ መስቀሉን ተሸክሞ መከተል ማለት ነው። አዲስ ነገር አይደለም። እያንዳንዳችን ክርስቲያኖች ሕይወትን የጀመርነው በጥምቀት ነው። በኦርቶዶክሳዊ መንፈሳዊነትን የሚያወራው ስለዛ እዚህ በጥምቀት ተጀምሮ በሱታፌ አምላክ የሚያልቀውን ሕይወት ነው የሚናገረው፣ ሌላ ነገር አይደለም። በዚህ ዓለም ላይ ያለውን የተጋድሎ ሕይወት የትርት ሕይወት ነው የሚያወሳው፣ ሌላ ነገር አይደለም። ጌታችን እንደተጠመቀ ሳይውል ሳያድር ወደ በረሃ ለጾም ለጸሎት ወረደ ይላል። ከዲያብሎስ ይፈተን ዘንድ ይጾም ይጸልይ ከዲያብሎስም ይፈተን ዘንድ ተጠምቆ ሳይውል ሳያድር ወደ በረሃ ወደ ገዳም ወረደ ይላል። ይሄንን አባቶች ሲተረጉሙ ይላል የክርስቲያን ሕይወት ክርስቲያን ከሆነበት ጊዜ ጀምሮ ከተጠመቀበት ጊዜ ጀምሮ የምን ሕይወት ነው ማለት? የትግል የመከራ ሕይወት ነው፣ የተጋድሎ ሕይወት ነው። ጌታችን እንደተጠመቀ ወደ በረሃ ያወረደው ሕይወታችን ክርስትና የተጋድሎ ሕይወት መሆኑን ሲያሳይ በዓለም ሳላችሁ መከራ አለባችሁ እንደ ክርስቲያን። ለምን ዓለም አስቀድሞ ሕይወት ብሎ የተረጎመው ሕይወት ብሎ እየኖረው ያለው መንገድ አለ። ክርስትና ሲመጣ አዲስ የሕይወት መንገድ ነው ክርስትና። ክርስቶስ ራስን ምን ማለት ነው? መካድ። አያችሁ፣ ራስን መከተል የነበረው የቀደመው ሕይወት ቀርቶ አሁን ክርስትና እኮ ማለት አዲስ የሕይወት ፍልስፍና፣ አዲስ የሕይወት መንገድን መከተል ማለት ብቻ አይደለም። አጠቃላይ በዓለም ላይ ያለውን ሕይወት ተብሎ የተወሰደውን ትርጉም ምን ማለት ነው? ማስቀየር ነው። አያችሁ፣ ያ ምን ስላልሆነ ሕይወት ስላለ ሞት ነው። ያ የራስን ፍላጎት መከተል፣ የስጋን ሀሳብ ማራመድ መከተል ነው የነበረው ሕይወት። ጨለማ ነበረ ህዝቡ ይኖርበት የነበረው፣ ሰው ሊኖርበት የነበረው ሁኔታ የጨለማ ሕይወት፣ ሕይወቱ የጨለማ ሕይወት። ያንን መቀየር ነው ተልኳችንም እሱ። አንተም ውእቱ ብርሃኑ ለዓለም፣ እናንተ የዓለም ምንድን ናቸው? ብርሃን ናቸው። ስለዚህ ዓለም ሕይወት ነው ብሎ እየመራው ያለው ሕይወት ራሱ ምንድን ነው ማለት ነው? ጨለማ ነው። ክርስቶስ ግን ምንድን ነው? ብርሃን ነው። ጨለማ ብርሃንን ድል ማድረግ አይችልም። ስለዚህ ብርሃን ከሆነው ከክርስቶስ ብርሃንነትን ገንዘብ አድርገን ጨለማ ወደ ሆነው ዓለም እየተላክንን ማለት ነው። ስለዚህ በዓለም ያለውን ያንን ጨለማ ራሱ ምን ማድረግ ያስፈልጋል ማለት ነው? ወደ ብርሃንነት መቀየር ያስፈልጋል። አንድ የተመረጠ የሕይወት መንገድን መከተል ብቻ ሳይሆን ብቸኛው የሕይወት መንገድ እሱ መሆኑን፣ ሌላው ጨለማ መሆኑን ማሳየት ጭምር ክርስትና ማለት ነው። ለራስ የብርሃን ሕይወት መከተል ብቻ ሳይሆን ያንን ብርሃንነት ምን ማለት ነው? ለሌላው በሙሉ ማብራት መቻል። ስለዚህ አዲስ የሕይወት መንገድ፣ ትክክለኛ የሕይወት ትርጓሜ ነው ክርስትና። ክርስትና ምንድን ነው? ሕይወት ነው። ስለዚህ ከጥምቀት ጀምሮ የምንኖረው ሕይወት በቃ አዲስ ማንነትን ገንዘብ አድርገናል። ያን ለሞት የተሰጠውን ለኃጢአት የሚስማማው ማንነት ምን አድርገናል? ውሃ ውስጥ ቀብረናል። ከክርስቶስ ጋር አብረን ምን ብለናል? ሞተናል። ስንሞት ያንን ለሞት የተሰጠውን ማንነታችንን ምን አድርገነዋል? ከክርስቶስ ጋር አብረን ቀብረናል። ከክርስቶስ ጋር አብረን ሞተን፣ ሞቱን በሚመስል ሞት አብረነው የሞትን እንደሆነ ትንሣኤውን በሚመስል ትንሣኤ ምን እናደርጋለን? አብረነው እንነሳለን።
ስለዚህ በጥምቀት አብረነው ሞተናል። ከውሃ ውስጥ በመውጣት አብረነው ተነስተናል ከክርስቶስ ጋር። ስለዚህ አሁን ክርስቶስን የለበስን ብርሃንን የለበስን ጨለማን ሕይወት አድርጎ ይኖር የነበረውን ዓለም ይሄ ሕይወት አይደለም ትክክለኛው ሕይወት ይሄ ነው ብለን እንድንሰብክ የተላክን ጭምር ነን። ሐዋርያውያን ነን ማለት ቤተክርስቲያኑ ሐዋርያዊ ስንል ይሄ ማለታቸው የተላከ በጨለማ የነበረው ሕዝብ ብርሃንን ማየት እንድንችል የተላከ ነው። ስለዚህ የክርስቲያን ሕይወቱ ከመነሻው እስከ መጨረሻው ድረስ ይሄ ነው። ለዓለምም እንዲሰብክ የተሰጠው ሕይወት ይሄ ነው። ሌላ የተለየ ነገር ይሄ ነው። ስለዚህ ኦርቶዶክሳዊ መንፈሳዊነትም ስንል ይሄንን የተጠራንበትን ሕይወት በአግባቡ ተረድተን በዓለም ካለው ልማዳዊ ከሆነው ሕይወት ወጥተን ትክክለኛ የሆነውን ክርስቲያናዊ ሕይወት እኛ ገንዘብ አድርገን ሌሎችም ያንን ገንዘብ ማድረግ እንዲችሉ እንድናስችል ያንን ሕይወት እኛ ኖረ ነው በባልንጀራ ፍቅር ለሌሎችም ብርሃን መሆን እንድንችል መንገዱን ለማየት ያክል ትኩረት ለመስጠት ያክል የምንማረው ትምህርት እንጂ አዲስ የሆነ ትምህርት አለመሆኑን ማወቅ ያስፈልጋል። በቃ ትክክለኛ ክርስቲያናዊ ሕይወትን እየመራ ያለ ሰው ኦርቶዶክሳዊ መንፈሳዊ ነው ያ ሰው ማለታችን፣ አዲስ ነገር አይደለም ማለታችን። ስለዚህ መንፈሳዊነት ሲባል ቅድም እንዳለው ግለኛ የሆነው ኢንዲቪጁዋሊስቲክ ነው ያለው። ቅድም ያነሳ ነው ሰዎች ተነስተው ራሴን እያዳመጥ ውስጤን እያዳመጥ ፍላጎቴን እያዳመጥ ውስጤ እንደሚለኝ የምኖረው አይነት ብለን የምንተረጉመው አይደለም የመጀመሪያው። ሁለተኛው ሰዎች ተመራምረው ተፈላስፎ የደረሱበት አይደለም፣ እግዚአብሔር የገለጠው ነው። ይሄን ነገር ምን ተነጋግረናል። ሃይማኖት ክርስትና ኦርቶዶክሳዊነት እግዚአብሔር የገለጠው ለቅዱሳን አንድ ጊዜ የተሰጠ ሃይማኖት ብለን ያነሳል። በዛ ውስጥ ያለው ሕይወት ራሱ ከክርስቶስ የተማርነው ሕይወት ነው። ስለዚህ እኛ ተመራምረን የደረስንበት ወይም የሰዎች ፍልስፍና ውጤት አይደለም፣ የሰዎች ግኝት አይደለም፣ እሱ የገለጠው ሕይወት ነው። ስለዚህ በዛኛው ስፒሪቹዋሊቲ መንፈሳዊነትና በዚህኛው መካከል ሰፊ ልዩነት አለ። ይሄኛው ህብረታዊ ነው፣ ያኛው ግላዊ ነው። ያኛው የሰው ግኝት ነው፣ ይሄኛው እግዚአብሔር የገለጠው ነው። ይሄኛው ዘላለማዊ ሕይወትን የሚያሰጥ ነው፣ ያኛው የበለጠ ወደ ጥፋት ራስን ወደ ማምለክ ራስ ላይ ወደ ማተኮር የሚያደርስ ነው። ይሄኛው ራስን እንድንክድ የሚያደርግ ይሄ ወደ ትክክለኛው ሕይወት የሚመራ ነው። ያኛው ግን ዓለም ባለበት አሁን ባለው የጨለማ ሕይወት ውስጥ የበለጠ እየተዘፈቅን እንድንሄድ የሚያደርግ ብቻ ነው። ትኩረቱም ግላዊ የሆነ ስጋዊ የሆነ ፍላጎት ብቻ ነው እና ፍጹም የተለያዩ ነገሮችን እያወሳን እንደሆነ መታወቅ ይቻላል። የመንፈሳዊ ነኝ ሲል አንድ ሰው ሊይዝ የሚገባው ትክክለኛው ትርጉም በክርስትና ውስጥ ያለው መሆኑን ማወቅና መረዳት ያስፈልጋል። ካልሆነ ደግሞ ቃሉን ልናሸክመው የሚገባው ትርጉም ፍጹም በዓለም ካለው መረዳት ምን ያለ መሆን መቻል አለበት? የራቀና ልዩ ነው። በግልጽም ደግሞ እንደዛ መሆን መቻል አለበት ነው እና ኦርቶዶክሳዊ መንፈሳዊነት ስንል ያው ደጋግመን አንስተነዋል። በኛ ቤተክርስቲያን የትኛውም ትምህርት ተገንጥሎ በራሱ የቆመ ወይም ራሱን ችሎ ሌሎችን የማይሻ ትምህርት የለም። በኛ ቤተክርስቲያን ሁሉም እርስ በርስ የተያያዙ የተሳሰሩ ናቸው። አሁን የሲስተማቲክ ቴዎሎጂ የሚባለው እንደዚህ ለጥናት ሲባል ርዕስ እየከፋፈል የምንማርበት ሁኔታ ነገሩን የበለጠ ግልጽ አድርጎ ለማስረዳት እንጂ አሁን ኦርቶዶክሳዊ መንፈሳዊነት ስንል ከሌሎች የቤተክርስቲያን ትምህርቶች ተገንጥሎ የቆመ ማለታችን አይደለም። ሁሉ እርስ በርስ የተሳሰረ ነው። ነገረ ድነትን እንነካለን፣ በውስጡ ሚስጥረ ሥላሴን እንነካለን፣ ነገረ ሰብን እንነካለን። አያችሁ፣ እርስ በርስ የተሳሰረ ነገረ ቅዱሳንን እንነካለን። አሁን ስለ ኦርቶዶክሳዊ መንፈሳዊነት ስናነሳ ይህን ኦርቶዶክሳዊ መንፈሳዊነት ከክርስቶስ የተማርነውን በክርስቶስ የመኖርን ሕይወት ገንዘብ አድርገው የቅድስና ደረጃን ወይ ደግሞ ቅድስና ገንዘብ ያደረጉ ቅዱሳንን እንደ ምሳሌ እያነሳን እንማራለን። ደጋግመን ብዙ ቅዱሳንን እናነሳለን። እንዴት ያለ ሕይወትን ኖረው ያንን ቅድስና ገንዘብ እንዳደረጉ የቅድስና ደረጃዎች የሚባሉትን የዚህ ኦርቶዶክሳዊ መንፈሳዊነት ደረጃዎች የሚባሉ አሉ። 3 መሰረታዊ ደረጃዎች አሉ። እነዛን ደረጃዎች እነዚህ ቅዱሳን እንደምን ባለ መንገድ አልፈዋቸው የመጨረሻው ደረጃ ላይ ደረሱ የሚለውን እያነሳን እንሄዳለን። ስለዚህ ነገረ ቅዱሳንን ይነካል፣ ምስጢራተ ቤተክርስቲያንን ይነካል። ከሁሉ ጋር እርስ በርስ የተሳሰረ ነው ማለታቸው። እያንዳንዱ ትምህርት እርስ በርስ ምን ያለ ነው ብለናል? የተሳሰረ ተገንጥሎ ለብቻው የሚቆም የለም። ለማስረዳት የበለጠ አንድን ትምህርት ግልጽ ለማድረግ ነው እንዲህ ርዕስ ተይዞ ትምህርት የሚሰጠው እንጂ ብቻውን የቆመ ነው ለማለት አለመሆኑን መረዳት ያስፈልጋል። ይህን ሁልጊዜ የምናነሳው ጉዳይ ነው። አሁንም ደግመን ያነሳ ነው ለዛ ነው። ስለዚህ መቅደማዊ የሆኑ ጉዳዮችን እናነሳለን። ቀጥለን ኦርቶዶክሳዊ መንፈሳዊነት ምንድን ነው ብለን በይነን ነው የምንጀምረው። ኦርቶዶክሳዊነት ምንድን ነው ወይም ኦርቶዶክስ ምንድን ነው? ይሄን ደጋግመን አንስተነዋል። ከዛ መንፈሳዊነት ምንድን ነው የሚለውን እንተረጉማለን። ለቃሉ ትርጉም መስጠት መቻል ምን ማለት ነው? አሁን ጊዜ መንፈሳዊነት ሲባል
መንፈሳዊ ህይወት ማለት ነው። እንደውም ስፒሪቹዋል ከሚለው ከኛው ቃል ይልቅ ምናልባት መንፈሳዊ የሚለው አማርኛው ቃል የተሻለ ትርጉሙ ቶሎ የሚረዳ ይመስለኛል። ምናልባት ልክ ላልሆን ይችላል። ግን መንፈሳዊ ነው ሲባል አንድ ሰው ቤተክርስቲያናዊ በሆነው የትምህርት ህይወት የሚኖር ሰው ነው። በጾም፣ በጸሎት፣ በስግደት፣ በምጽዋት፣ በምስጢራት ሱታፌ ያለው በአምልኮ በቤተክርስቲያን የአምልኮ ህይወት የሚኖር በንስሐ አባቱ ምክር የሚኖር የሚመላለስ ሰው መንፈሳዊ ሰው ነው። መንፈሳዊ ህይወቴ ወይ መንፈሳዊ ህይወቱ ጠንካራ እየተባለ የሚነገርለት እንዲህ ያለ ሰው እዚህ ከዚህ ራቅም አይደለም ትርጉም ብያለሁ። ይሄንኑ ነው የምናነሳው። ይሄን አስረግጠን ግን ትክክለኛ የሆነ ኦርቶዶክሳዊ መንፈሳዊነት መንገዱ ምንድን ነው የሚለውን እድገት ስለሆነ ማለት አንድ ቦታ ላይ ቆሞ የሚቀር ስላልሆነ አሁን እኛ በቤተክርስቲያን በአንድም በሌላ መንገድ በትምህርትም በግል ጥናትም ቤተክርስቲያን በመመላለስም ያገኘነው እውቀት አለ እና ያ እንዳለ ሆኖ በመንፈሳዊ ህይወታችን ዕለት ዕለት እያደግ በስተመጨረሻ ልንደርስበት የሚገባው ደረጃ ምንድን ነው? ከዛ አንጻር ዕለት ዕለት እያደግን እየሄድን ነው ያለነው ወይስ አንድ ጊዜ አንድ ጊዜ አምነናል፣ አንድ ጊዜ ተጠምቀናል፣ አንድ ጊዜ ንስሐ ገብተን በቃ እዛ ላይ ስታካትን ቆመን የቀረ ነው ወይስ ዕለት ዕለት እያደገ ነው ህይወታችን እየሄደ ያለው? ያንን መጠየቅ እንድንችል እድገቱ ምን እንደሚመስል እንዴት እንደሚታደግ መጨረሻ ውጤቱ ምን እንደሚመስል የምናይበት ነው እንጂ መንፈሳዊነት ብለን ብዙዎቻችን ከምንረዳው ወይም ደግሞ አንድ ሰው መንፈሳዊ ነው ስንል በቤተክርስቲያን አስተምሮ ክርስቲያን የሆነ ሰው መንፈሳዊ ህይወቱ የሚያስቀና ነው ስንል ከውጭ ተመልክተን ቢሆን ማለት ያ አይተነው የገባን ነገርና ያንን ሰው መንፈሳዊ እንድንል ካሰኘን ነገር የሚርቅ አይደለም ትርጓሜው። ስለዚህ ትርጉም ሰጥተነው መሄድ ስላለብን ያንን ተረጉማል። አሁን በየቤተክርስቲያን ብዙ ጊዜ ሲባል ትሰማላችሁ ቃላት በኦርቶዶክሳዊ ቤተክርስቲያን ይሄ አፖፋቲክ የሆነውን መንገድ ስለምንከተል አሉታዊ የሚባለውን የነገረ መለኮት መንገድ ያ ሲባል ግን ካታፋቲክ የሆነውን ፖዚቲቭ የሆነውን አዎንታዊ የሆነውን አንጠቀም ማለት አለ። ሁለቱን ሚዛናዊ አድርገን ምን ሄደው እንደው ፍጹም ካታፋቲዝሙ ከኛ ቤተክርስቲያን የራቀ ማለታችን አይደለም። አፖፋቲክ ነው ሲባል አሉታዊውን እንመርጣለን ሲባል የበለጠ የሚጎላው እሱ ነው። ነገር እግዚአብሔር የሚታወቅ የሚደረስበት ስላልሆነ አሉታዊ የበለጠ የሚመረጥ ነው ማለታችን ነው እንጂ የሁለቱን ሚዛን አስጠብቆ ባላንሳቸውን አስጠብቆ መሄድ ያስፈልጋል። ግን በዛ ውስጥ ብዙ ጊዜ ምን ሲባል እንሰማለን? እንደው ቃላትን መበየን በእኛ ቤተክርስቲያን የለም ሲባል እንሰማለን። ልክ ነው፣ አረዳዱ ሀሳቡ ትክክል ነው። በቤተክርስቲያን ውስጥ ያለው እውቀት ወይም ደግሞ የተገለጠው እውቀት እያንዳንዱ ቃላት የሚገልጡት ወይም የተሸከሙት ትርጉም በፍጽምና ይገልጹታል ማለታችን አይደለም። በቤተክርስቲያን ያለውን አስተምህሮ በቤተክርስቲያን ያለውን እውቀት የሚገልጹት ቃላት እነዛ ለቤተክርስቲያን ትርጉም የተሸከሙት ቃላት እግዚአብሔር የገለጠውን ደግሞ ስለ እግዚአብሔር የሚታወቀውን ወይም ትክክለኛ የሆነውን ያንን እውቀት በፍጽምና የሚገልጹት ነው ማለታችን አይደለም። ነገር ግን ፍጹም ከመግለጽ ደግሞ የራቁ ናቸው ማለታችንም አይደለም። በተወሰነ መንገድ የሚያስረዱን የሚገልጹልን ነገር አለ። ግን በፍጽምና እንደዛ ብቻ ነው ማለታችን ግን አይደለም ማለታችን ብቻ ነው። ለምሳሌ አንድ ሚስጥረ ሥላሴ ስንል በቃ ሥላሴ አንድም ሶስትም ናቸው ስንል በቃ አለቀ፣ ጠነቀቅነው፣ ተረዳነው። በቃ አንድነት አለው፣ ሶስትነት አለው፣ አንድ ሁለት ሶስት ብለን የመቆጠር ሶስትነት እያልን አይደለም። ቃሉን ስንጠቀም የምንጠቀመው ሶስት እያልን ነው። አንድም ሶስትም ነው የምንለው። ግን ሶስት ስንል ይሄኛ እንደምናውቀው ያለ እንደሚቆጠር ያለ ሶስትነት ማለታችን ግን አይደለም። ስለዚህ ቃሉ ያንን ስለማይገልጽልን ምን ብለን እንገልጸዋለን? ልዩ ሶስትነት። ምንድን ነው ልዩ ሶስትነት? አናውቅም። ግን ከምናውቀው ከተለመደው ሶስትነት ግን ምንድን ነው? ልዩ ነው። አንድነትስ ስንል እኛ የምናውቀው አንድ ምንለው ያን አይነት አንድ ማለታችን አይደለም። ምን አይነት አንድነት? ልዩ የሆነ አንድነት፣ ልዩ አንድነት፣ ልዩ ሶስትነት እንለዋለን። ግን ምንድን ነው? ቃሉ በፍጽምና እያንዳንዱ ነገር ሊገልጸው አይችልም። እግዚአብሔር መሐሪ ነው ስንል ይቅር ማለትን የሚገልጸው በሰው ቋንቋ ያለው ትልቁ ቃል መማር፣ መሐሪ የሚል መሐሪ ከሚለው የበለጠ ምሕረትን የሚገልጽ ሌላ ቃል ቢኖር ለእግዚአብሔር የምንጠቀመው ያንን ቃል ነው የሚሆነው። ስለዚህ ጉዳዩ ወይም ደግሞ ያ ቃል በፍጽምና የእግዚአብሔርን የባህሪ መገለጫ ይገልጸዋል ማለታችን ሳይሆን ሰው ለዛ እግዚአብሔር ላደረገው ነገር ሊጠቀመው የሚችለው የሰው ቋንቋ ያለው ቃል ይሄ ነው ማለታችን ብቻ ነው። ስለዚህ ቃላቱ ትርጉም አላቸው፣ የሚገልጹልን እውነት አለ። ነገር ግን በፍጽምና በቃ የመጨረሻ መገለጫ ናቸው ማለታችን ግን አይደለም ነው እንጂ እንደው የሚሸከሙት ትርጉም የለም ደግሞ ምንም የምናብራራው ወይም ብያኔ ዴፊኒሽን የሚባል ነገር የለም ማለታችን አይደለም። ስለዚህ ኦርቶዶክስ ምን ማለታችን ነው የሚለውን እንበይናለን። መንፈሳዊነት ምንድን ነው የሚለውን
እንበይናለን። ያን አድርገን ወደ ቀጣዮቹ ሀሳቦች ምን ሄደው ቀጥለን የምንመለከተው የኦርቶዶክሳዊ መንፈሳዊነት ግቡ ምንድን ነው? አንድ ሰው በኦርቶዶክሳዊት ቤተክርስቲያን ውስጥ መንፈሳዊነትን ገንዘብ ሲያደርግ ወይም ደግሞ ገንዘብ እንዲያደርግ የሚጠበቅበት ምክንያቱ ምንድን ነው? ግቡ ምንድን ነው? ሄዶ አንድ ሰው መንፈሳዊ ህይወትን እንዲመራ የሚጠበቅበት ምክንያቱ ምንድን ነው? ምን እንዲያገኝ ነው የሚለው ምን እንዲያገኝ ነው? ኦርቶዶክሳዊ መንፈሳዊነት ግቡ ምንድን ነው? የመጨረሻ መዳረሻው ምንድን ነው? ካልሚኔሽን ፖይንቱ የመጨረሻው መዳረሻው ምንድን ነው የሚለውን ያንን እናነሳለን። ከዛ የኦርቶዶክሳዊ መንፈሳዊነት መሰረቶች ምንድን ናቸው? በመሰረታዊነት መንፈሳዊነት ኦርቶዶክሳዊ መንፈሳዊነትን ተግባራዊ ከማድረግ ግቡን ተረድቶ ያንን የመጨረሻ ግብ ገንዘብ ለማድረግ ጉዞ ከመጀመር አስቀድሞ ልናውቃቸው የሚገቡ መሰረታዊ ነገሮች ምን ምንድን ናቸው? እንደ አንድ ክርስቲያን እንደ አንድ ኦርቶዶክሳዊ ልናውቃቸው የሚገቡ መሰረታዊ ነገሮች ምንድን ናቸው የሚለውን የኦርቶዶክሳዊ መንፈሳዊነት መሰረቶች ምንድን ናቸው ብለን የተወሰኑ ነጥቦችን እያነሳ እንሄዳለን። እነዛን መረዳት ይህንን ህይወት ለመለማመድ ወይም ይህን ህይወት ለመኖር እጅግ መሰረታዊ ስለሚሆን ማለት። በስተመጨረሻ የኦርቶዶክሳዊ መንፈሳዊነት ደረጃዎች ምንድን ናቸው የሚለውን አይተን ትምህርታችንን በዚህ እንጨርሳለን። ደረጃዎች መጨረሻ ላይ እንድናገኛቸው የሚጠበቀው ይሄ ነው። 3 ደረጃዎች አሉ ብለናል። የኦርቶዶክሳዊ መንፈሳዊነት ግቡ ምንድን ነው ሲባል እቺ 3ኛዋ ደረጃ ላይ መድረስ ነው ማለት። የመጀመሪያ ደረጃ አለ አንጽሖት የምንለው ፒውሪፊኬሽን የሚባለው ደረጃ አለ። ሁለተኛው ደረጃ ኢሉሚኔሽን የሚባለው አብርሆት የሚባለው ደረጃ አለ። 3ኛው ደረጃ እና የመጨረሻው ደረጃ የሚባለው የፍጽምናው የቴዎሲስ የምንለው ሱታፌ አምላክ የሚባለው ደረጃ ነው። ቴዎሪያ እና ቴዎሲስ እዛ ውስጥ ያሉናቸው ሁለቱ እግዚአብሔርን ማየት እና እግዚአብሔርን መምሰል ሱታፌ አምላክ የምንለው ማለት። ስለዚህ እነዚህ የመጨረሻዎቹ ደረጃዎች ናቸው፣ 3ኛ ደረጃ የምንለው ማለት። ስለዚህ 3ቱ ደረጃዎች አሉ ካልን የኦርቶዶክሳዊ መንፈሳዊነት ግቡ 3ኛው ደረጃ ላይ መድረስ ነው ማለታችን። እዚህ ግብ እያነሳን ያለ ነው ሱታፌ አምላክ መሆኑን በዚሁ መረዳት ይቻላል። ስለዚህ እዚህ ላይ የሚያጠነጥን ነገር ነው የምናየው። ይህን ስናነሳ ግን ብዙ ምሳሌዎችን እያነሳን በዕለት ተዕለት ህይወታችን በቅድስና ህይወታቸው የምናውቃቸው በስንክሳር በገድላት በቤተክርስቲያን የምናውቃቸው ቅዱሳን አባቶቻችንን እናቶቻችንን ምሳሌ እያደረግን እያነሳ ነው የምንሄደው። ይህንን ህይወት እንዴት ባለ መንገድ ተግባራዊ እያደረጉት ሄዱ? የመጀመሪያው ደረጃ፣ ሁለተኛው ደረጃ፣ 3ኛው ደረጃ እንደምን ባለ መንገድ በህይወታቸው ተገልጧል የሚለውን እያየነው ለመሄድ እንሞክራለን። በዋነኝነትም በቤተክርስቲያን አሁን እንደምናውቀው የዕለት ተዕለት ህይወታችን ስንክሳርን የቅዱሳንን ህይወት የተጋሩ ህይወት የምናደርግበት ህይወት ነው። እንደሚታወቀው ዕለት ዕለት የቅዱሳኑን ህይወት እናነባለን፣ ተጋድሏቸውን እናነባለን፣ ገድላቸውን እናነባለን እና ያንን ማድረጋችንን የቅዱሳን ህይወት ወንጌል በተግባር ማለት እንደሆነ ይታወቃል። ቤተክርስቲያን ወንጌልም በተግባር የኖሩት ሰዎች ናቸው፣ ተግባራዊ ያደረጉት ሰዎች ናቸው እና ወደ ህይወት ሲተረጎም ምን እንደሚመስል የምንመለከተው በቅዱሳኑ ህይወት እና ይህንን አሁን እያነሳነው ያለውን ህይወት እንዴት ኖሩት? እንዴት ነው አብነት የምንነሳው? ኦርቶዶክሳዊነት ማለት በከመ መሃሩነ አበው አባቶች እንዳስተማሩን ማለት ነው። ትምህርታችንም ህይወታችንም የቅዱሳን አባቶቻችን ትምህርት የቅዱሳን አባቶቻችን ህይወት በሐዋርያትና በነቢያት መሰረትነት ላይ ታነጻችኋል ተብለናል። ዋኖቻችሁን አስቡ ተብለናል። ሐዋርያዊት ናት ቤተክርስቲያን። መሰረቶቻችን እነሱ ናቸው። እዚህ አብነቶቻችን ምሳሌ የትኛውን ትምህርት ብናስተምር ሐዋርያው እከሌ እንደዚህ እንዳለው አባት እከሌ ቅዱስ አባታችን እከሌ እንደዚህ እንዳለው እያልን የምናነሳው ሊቃውንቱን እያነሳን አብነት እያደረግን የምናነሳው እንጂ እንዲሁ በራሳችን የፈጠረው ወይም የምንፈጥረው ትምህርት የለም። መታወቅ መቻል ሁልጊዜም ቢሆን ምን ይኖረዋል? አብነት ይኖረዋል። አብነት ማለት የነሳንበት ማለት ከማናገኘው እንባልበት ማለት እና የምንናገረውን ነገር በሙሉ በኦርቶዶክሳዊ ቤተክርስቲያን የምናስተምረው ነገር በሙሉ ምንጭ ያለው ከቅዱሳት መጻሕፍት ከቅዱሳን አባቶቻችን ከትውፊቱ ከተጻፈው በቃል ካለው በአምልኮ ካለው የተገኘ መሆኑ መታወቅ መቻል አለበት እና ያንን ህይወት እንዴት ኖረውታል፣ እኛስ ምን አይነት አብነት እናነሳለን፣ ከዚህ እንነሳለን የሚለው መሰረታዊ ይሆናል። ወደኋላ መለስ እያለን ከቀደሙ አባቶቻችን በተለይ ደግሞ በዚህ ቤተክርስቲያን በስደት በነበረችበት ዘመን እስከ 4ኛው መቶ ክፍለ ዘመን ድረስ በ315 አካባቢ በንጉስ ቆስጠንጢኖስ መሪነት ኤዲክት ኦፍ ሚላን የሚባለው የሚላኑ ስምምነት የሚባለው ስምምነት ታውቃላችሁ በታሪክ ክርስቲያኖች ስደት እንዲቆም የክርስቲያኖች ስደት እንዲቆም ስምምነት የተደረሰበት ውል ነው። እንደሚታወቀው ይህንን ውል ተፈርሞ ክርስትና የህጋዊ ሃይማኖት እስከሚሆን ድረስ በስቃይ በመከራ ያለፉ እንደሆኑ ክርስቲያኖች ይታወቃል። በዛ ጊዜ
እና አብዛኛው ስንክሳር ላይ የምናነባቸው ቅዱሳን ሰማዕትነትን የተቀበሉት በዛ ዘመን ነው። አብዛኞቹ ማለት በመጀመሪያዎቹ እስከ 4ኛው መቶ ክፍለ ዘመን ድረስ ባለው ጊዜ ውስጥ ማለት ዛሬ የምንዘክረው ቅዱስ ጊዮርጊስን ጨምሮ ማለት እና ብዙዎቹ በዛ ጊዜ ውስጥ ነው ሰማዕትነት የተቀበሉት። ስለዚህ እነሱንም እናነሳለን። የበለጠ ደግሞ ለእኛ ዘመን ቅርብ እንዲሆን አሁን የእኛ ዘመን ቅዱሳን በቅርብ ያሉ በእንዲህ አይነት የተጋድሎ ሕይወት ውስጥ ያለፉ ሰዎችን ደግሞ ከእህታ ቤተክርስቲያናትን ጭምር እየተዋስን የምናነሳ ይሆናል። ያን ማድረጋችን ደግሞ ጥሩ የሚሆነው ምንድን ነው? የበለጠ ለእኛ ዘመን ቅርብ በመሆናቸው እኛ አሁን ለምንኖረው ሕይወት የተጠጋ አይነት ሕይወት የነበራቸው በመሆናቸው ምክንያት እንድናጣ ማለት አሁን እኛ የምንኖረው ሕይወት ቅዱሳን ይኖሩ ከነበረው ሕይወት አንጻር ምን እንደሚመስል እነሱን መከተል ማለት ምን ማለት እንደሆነ ማየት እንድንችል ምሳሌዎችን እያነሳን የምንሄድበት ነው የሚሆነው። እንግዲህ ለቀደሙ አባቶቻችን መንፈሳዊ የሆነውን ጥበብ እውቀትና ማስተዋል ያደለ እግዚአብሔር መንፈስ ቅዱስ በመካከላችን ተገኝቶ ለሁላችንም ጥበቡን እውቀቱን ማስተዋሉን አድሎ ያስተምረን። አስቀድመን ቅድም እንዳልነው የምናነሳው መቅደማዊ የሆኑ ጉዳዮችን ነው። ወደኋላ መለስ ብለን የኦርቶዶክሳዊ መንፈሳዊነት ግብ ብለን ቅድም ስናነሳ አጠቃላይ ኦርቶዶክሳዊ መንፈሳዊነት የሚለውን ትምህርት የምንማርበት ምክንያቱ ራሱ ሱታፌ አምላክን እግዚአብሔርን መምሰልን የጸጋ አምላክነትን ገንዘብ ማድረግ እንችል ዘንድ ነው። ሌላ የተለየ ነገር የለው። ግን ያን የምናገኝበት መንገድ እንዴት ነው የሚለው ስለሆነ ትምህርቱ ያንን የቅድስና ደረጃ በማግኘት ሂደት ውስጥ መጀመሪያ አስቀድሞ የተፈጠርንበት ዓላማ ወይም የተፈጠርንለት ዓላማ ራሱ እሱ ነው እያለ ስለሆነ የምናስተምረው መጀመሪያ ያለብን ከነገረ ሰብ ነው ማለት ትምህርቱን ራሱ መጀመሪያ ያለብን ከነገረ ሰብ ነው። ሰው እንዴት ባለ መንገድ ነው የተፈጠረው? ምን እንመስል ነበረ? ምንድን ነው ያጣለው? አሁን መልሰን እናገኘው እያለ ያለነው ነገር ከመጀመሪያው የሥነ ፍጥረት ዓላማ መሆኑ በቅዱሳት መጻሕፍት እንዴት ተገልጿል የሚለው መሰረታዊ ጉዳይ ይሆናል። አሁን እንደ ክርስቲያን የመጨረሻው ግባችን እግዚአብሔር ከመጀመሪያው የሰው ልጅ እንዲኖረው አስቦ የፈጠረው ነገር ገንዘብ ማድረግ ነው። ሌላ የተለየ ነገር የለው። የመጀመሪያው ፐርፖዙ ምንድን ነበር? እግዚአብሔር የሰው ልጅ ሲፈጥረው እንዴት ያለ ማንነትን ለዘላለም ገንዘብ አድርጎ እንዲኖር አስቦ ነበር የፈጠረው። የተለየ ነገር አለ ምናው ያንኑ አስቀድሞ እግዚአብሔር አድሎን የነበረው በኃጢአታችን ምክንያት ያጣነውን የተለየ ነገር ሳይሆን ያንኑ አሁኑ መልሰን እስከ ዘላለም ድረስ ገንዘብ ማድረግ የምንችለው እንዴት ነው የሚለው ነው የምንነጋገር። የምንመለሰው ወደኋላ ነው ማለት እንጂ አዲስ ነገር አይደለም የምናመጣው፣ አዲስ ግኝት አይደለም የምናገር። መጀመሪያውኑ ታድለን የነበርነው ነገር ምንድን ነው? በኃጢአት ምክንያት ያጣነው ምንድን ነው? ያንኑ አሁን መልሰን የምናገኘው እንዴት ባለ መንገድ ነው የሚለው ነው የምንነጋገረው። ስለዚህ መጀመሪያውኑ እንደምን ያለን ፍጥረት ነበር፣ ምንድን ነው ያጣነው የሚለውን ነገር ማየት መሰረታዊ ስለሚሆን እሱ ወደ ማየት እንግባ። ይሄን ስናደርግ ያው መጀመሪያ ያለብን ነገሩን በደንብ ከስሩ ለመጀመር መጀመሪያ ያለብን ከስነ ፍጥረት ነው የሚሆነው። እንግዲህ የሰው ልጅ እንደምን ባለ መንገድ እንደተፈጠረ ከማየት ማለት ያንን ከማየት ነው የምንጀምረው። በቤተክርስቲያን ትምህርት እንደምታውቁት ስነ ፍጥረት ሳይኖር በፊት አሁን ብዙዎቻችን እንደዚህ አስበን እናውቃለን። ሰዎችም ሳንፈጠር ዓለማትም ሳይፈጠሩ ቅዱሳን መላእክትም ሳይኖሩ በፊት እግዚአብሔር አምላክ ነበር አይደል? ጊዜ ሳይፈጠር በፊት አሁን ይሄ የምንቆጥረው ክሮኖሎጂካል የሆነው ጊዜ ሳይኖር በፊት ዓለማትም ሳይኖሩ በፊት ማንም ፍጥረት የሚባል ነገር ሳይኖር በፊት እግዚአብሔር ነበር። እንዴት ባለ መንገድ እንዴት ባለ ኑባሬ ይኖር ነበረ ብለው ይጠይቃሉ ሊቃውንት። እና ምስጋና የባህሪው የነበረ እግዚአብሔር አምላካችን የባህሪው የሆነ አምላካችን እግዚአብሔር ከስነ ፍጥረትም አስቀድሞ ለምስጋና የተፈጠሩ ፍጥረታት ቅዱሳን መላእክትና የሰው ልጆችም ሳይፈጠሩ በፊት ምስጋና የባህሪው ስለሆነ አሁን የባህሪው ነው ካለ የማንነቱ ነው ማለታችን። ስለዚህ ምንም አይልበት ማለት ነው፣ የማይጓደልበት ማለት ነው። ቅዱሳን መላእክትም ሳይኖሩ በፊት ሰዎችም ሳንፈጠር በፊት የእግዚአብሔር ምስጋና ምን አይልም ነበር? አይጎድልም፣ አይጓደልም ነበር። ስለዚህ ማን ያመሰግነው ነበር የሚለውን ሊቃውንቱ ባነሳ ስለሆነ ባህሪውን እያመሰገነው ይኖር ነበር። የባህሪው ነው ምስጋና ሳይጎድልበት ይኖር ነበር እና ፍጥረታትን ሳይፈጥር አስቀድሞ እግዚአብሔር በአንድነቱና በሶስትነቱ ጸንቶ ባህሪውን እያመሰገነው ይኖር ነበር። ምስጋና የባህሪው ስለ ነገር ግን ይሄ ምስጋና በእሱ ብቻ እንደቀረ አይቶ ይላሉ ሊቃውንቱ ማለት እሱን እያመሰገነ በጸጋ የእሱ የሆኑ ሀብታትን ገንዘብ አድርጎ የሚኖር እሱን የሚመስል ሰው የሚባል ፍጥረትን ይፈጥር ዘንድ አስቦም አልቀረው ፈጠረው ይላሉ ማለት ነው። ይህንን
በቅዳሴ ሰለስቱ ምዕት ከ14ቱ ቅዳሴያት አንዱ በሆነው በቅዳሴ ሰለስቱ ምዕት ቁጥር 30 ላይ እንደዚህ ተብሎ ተገልጧል። ወልዶ አብ ለወልዱ አብ ልጁን ወለደው። ልብ ብላችሁ ስሙ። አብ ልጁን ወለደው፣ ዕለት ግን የለም ሰዓትም የለም። በወለደውም ጊዜ አባቱ ከእርሱ ብቸኛ አልሆነም፣ መላእክትንም ለምስጋና ሳይፈጥር። ምስጋናው የተቋረጠ አይደለም። መላእክትን ለምስጋና ሳይፈጥር ምስጋናው ምን ያለ አይደለም? የተቋረጠ አይደለም። የአብ የወልድና የመንፈስ ቅዱስ ምስጋና የመላ ነው እንጂ የመላ ነው፣ ማይቋረጥ። አሁን ብዙ ጊዜ ቤተክርስቲያን ሲነገር ትሰማላችሁ። ቅዱሳን መላእክትን እኛም ብናመሰግነው እግዚአብሔር ብናመሰግነው የምንከብረው በማመስገናችን የምንጠቀመው ወይም የሚጨመርልን እኛ እንጂ እኛ እግዚአብሔርን በማመስገናችን እግዚአብሔር የሚጨመርለት ምንም ነገር የለም። በማመስገናችን የምናገኘው ነገር ያለው እኛ ነን እንጂ እሱ ምንም የሚያገኘው ነገር የለም። እግዚአብሔር አይለወጥም። ሁላቴ አይስማማ። የሚለወጥ አምላክ አይደለም። ምንም የምንጨምርለት ነገር የለም። ምስጋናው ጎድሎ አያውቅም። እዚህ መላእክትንም ለምስጋና ሳይፈጥር ምስጋናው የተቋረጠ አይደለም። ስለዚህ አሁንም በማመስገናችን እግዚአብሔርን በማመስገናችን በማምለካችን ክብር የምናገኘው ወይም የምንከብረው እሱም በመምሰል ሕይወት የምንመላለሰው ጸጋው ሳይጓደልብን የምንኖረው የምንከብረው እኛው ራሳችን እንጂ እግዚአብሔር አንዳችን የምንጨምርለት ነገር የለም። ስለዚህ ይህንን ምስጋና ግን በራሱ እንደቀረ አይቶ እሱን አመስግነው እሱን እያመሰገኑ ለዘላለም የሚኖሩ ክብሩን የሚወርሱ ስሙን የሚቀድሱ እየተባለ ሁሌ እንደሚነገር ፍጥረታትን ይፈጥር ዘንድ አሰበ፣ ስሙም አልቀረም ፈጠራቸው ይላል። በዋነኝነት ግን ሊቃውንቱ እንደሚናገሩት የእግዚአብሔር የመፍጠር ዓላማ የሰው ልጅ ነው። የእሱን መልክ ገንዘብ አድርጎ በጸጋ የእግዚአብሔር የባህሪው ገንዘቦች የሆኑ ሀብታትን በጸጋ በስጦታ ገንዘብ አድርጎ የሚኖር እሱን የሚመስል ፍጥረትን ይፈጥር ዘንድ አሰበ ነው። ስለዚህ የእግዚአብሔር የስነ ፍጥረት ወይም የመፍጠር ዓላማ ሰው ነው። አስቀድሞ ይፈጥር ዘንድ ያሰበው ሰው። ነገር ግን ይሄን የሰውን ልጅ ከመፍጠሩ አስቀድሞ ገና ሳይፈጥረው በሕሊናው ሳለ ሰውን የመፍጠር ሀሳብ እግዚአብሔር ገና በሕሊናው ሲያመላልሰው ያ ሰው ብሎ ያሰበው ፍጥረት ገና ሳይፈጥረው አስቀድሞ እጅግ አብዝቶ ስለወደደው እሱን ሳይፈጥረው አስቀድሞ ለዚህ ለሚወደው ፍጥረት የሚያስፈልገውን ነገር አስቀድሞ ያበጅለት ነበር። ይሄንንም ሊቃውንቱ ምን ይሉታል? ልክ አንድ ጎልማሳ የሚወደውን ሰው ወደ ቤቱ ሲጠራ በሚያደርገው ልማድ ይሉታል። ለምሳሌ እናንተ አሁን የምትወዱትን ሰው ወደ ቤታችሁ ስትጠሩ ምን ታደርጋላችሁ? ቤታችሁን ታዘጋጃላችሁ አይደል? ሰው የሚያደርገው ይሄን እግዚአብሔር የሚያደርግ የነበረው ይሄን ነው። ቤታችንን እናዘጋጃለን፣ እናጸዳለን፣ የሚበላው የሚጠጣው መልካም መዓዛ ያለው ነገር በሙሉ እናደርጋለን ቤት ውስጥ። ከዛ ሁሉም ካዘጋጀን በኋላ ቤቱ ጥሩ መሆኑ ዝግጅታችንን እንደጨረስን ስናውቅ እንግዳችንን ምን የምናደርገው የምንጠራው እግዚአብሔር የሚያደርገው ይሄ ነው። የሰው ልጅ የመጨረሻ ፍጥረት መሆኑ ምክንያቱ ይሄ ነው ነው የሚልካው። ሰው እንደምታውቁት 22ኛ ፍጥረት አይደል? 22 ፍጥረታት ፍጥሮ ሲያበቃ። ስለዚህ ቀድሞ የተፈጠሩት 22 ፍጥረታት በሙሉ ልክ የምንወደውን ባልንጀራችንን ወደ ቤታችን ስንጠራ ቤታችንን እንዳዘጋጀ ነው ያለ ለሰው ልጅ ምንድን ነበሩ ማለት ነው? ዝግጅት ነበሩ። ለአንክሮ፣ ለተዘክሮ፣ ለምግብነት የተፈጠሩ ናቸው። ሁሉ ለሰው የተፈጠረ ነው። አስቀድሞ ያን የሚወደውን የሰው ልጅ ከመፍጠሩ አስቀድሞ ለሱ የሚያስፈልገውን ነገር ሲያበጅለት ነበረ እና ከፍቅሩ የተነሳ ፍቅር ባህሪያዊ ማንነቱ ነው። እግዚአብሔር እንደሚታወቀው ከፍቅሩ የተነሳ የእሱን ባህሪ በጸጋ ገንዘብ አድርጎ ወይም የሚያደርግ ፍጥረትን ሰውን ይፈጥር ዘንድ አሰበ፣ ፈጠረው። ከፍቅር ባህሪ የተነሳ ሰውን እንዲህ ያለ ማንነት የእሱን የእግዚአብሔርን መልክ ገንዘብ አድርጎ እንዲፈጠር ወይም ደግሞ እንደዛ ያለ ማንነት እንዲኖረው ያደረገው እግዚአብሔር ከፍቅር የተነሳ እግዚአብሔር በባህሪው በማንነቱ ፍቅር ስለሆነ የፍቅር ደግሞ ዋና መገለጫው ምን ማድረግ ነው? ለሌላ አይደለም እንዴ? ምን ማለት ማካፈል፣ መስጠት ማለት። ከዚህ በላይ ፍቅር ለማንም የለውም ብሎ የተነገረ እኮ ክርስቶስ ነፍሱ ምን አድርጎ ስለሰጠ ለእኛ ያችሁት መስቀል ላይ መስዋዕት አድርጎ ራሱ ስለሰጠ። አሁንም ቢሆን ለሌሎች ለባልንጀራ መኖር ለራስ የሚገባን ሳይሆን ለሌሎች የሚያስፈልጋቸውን ተመልከቱ ተብሎ ወንጌል የተነገረው ለዚህ ለሌላ መኖር፣ መስጠት፣ ማካፈል ነው የፍቅር መገለጫው። እዚህ ከፍቅር ባህሪ የተነሳ ለሰው ለዚህ ሊፈጥረው ላሰው ሰው ለሚባለው ፍጥረት የእሱን ማንነት በጸጋ አካፈለው ማለት ነው። ስለዚህ የጸጋ አምላክነትን ሰጥቶ ፈጠረው። እግዚአብሔር የባህሪ አምላክ ነው። ሰው ደግሞ የጸጋ ምንድን ነው? አምላክ ነው። ያንን ገንዘብ እንዲያደርግ አድርጎ ነው የፈጠረው። ያንን ሰጥቶ ያንን አድሎት ማለት ነው።
ስለዚህ ከፍቅሩ የተነሳ እግዚአብሔር እንዲህ ባለ መንገድ ፈጠረው። ይሄንን ፍጥረት ቅድም እንዳለው በመልኩና በአምሳሉ ነው የፈጠረው። እግዚአብሔር አምላክ የሰው ልጅ ሲፈጥረው ልዩ በሆነ መንገድ በመልኩና በአምሳሉ። ይሄ የሰው ልጅ ልዩ የሚያደርገው ወይም ደግሞ የፍጥረት ዓላማ እሱ መሆኑን ራሱ ከሚያጠይቁ ነገሮች ውስጥ አንዱ መልክና አምሳል። ሰው በእግዚአብሔር መልክና አምሳል የተፈጠረው። ያ ማለት እኛ የእግዚአብሔርን ምን ገንዘብ አድርገናል? መልኩን ገንዘብ አድርገናል። የእግዚአብሔር መልክ ሲባል ምን ማለት ነው? አሁን መጽሐፍ ቅዱስ በዘፍጥረት 1:26 ላይ ስታነቡ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ በምድር ላይ የሚንቀሳቀሱ ምድርን ሁሉ በምድር የሚንቀሳቀሱ እንስሳትን ሁሉ ይግዟቸው አለ ይልና እቅዱን ሲናገር በመልካችን እንደ ምሳሌያችን እንፍጠር አለ የሚለው። እንዴት እንደፈጠረው ግን ሲናገር ቁጥር 27 ላይ ይሄድና እግዚአብሔርም ሰውን በመልኩ ፈጠረው። አስቀድሞ በመልካችን እንደ ምናችን እንደ ምሳሌያችን የሚል ነበር። ሲፈጥረው ግን ምን አለ ብቻ ነው የሚለው። በምኑ ብቻ ነው የሚለው? በመልኩ ብቻ ነው። ስለዚህ መልክ ለሁሉ የተሰጠ መልክና አምሳል በጣም መሰረታዊ ጉዳይ ነው። የቤተክርስቲያን ቅዱሳን አባቶቻችን በሰፊው ያስተማሩበት ነው። እዚህ ሰው ሁሉ አለ ልዩነት የእግዚአብሔርን መልክ ገንዘብ አድርጓል። ሰው ሁሉ የተፈጠረው በእግዚአብሔር መልክ፣ ሁላችንም የእግዚአብሔርን መልክ ገንዘብ አድርገን። ያ ሲባል እንደው ፍጹም እግዚአብሔርን እንመስላለን ማለት አይደለም። ያ ሆነ ማለት እኛ እግዚአብሔሮች ነን ማለት ነው። እሱ ስህተት ነው። እንደዛ ማለታችን አለ። የእግዚአብሔር የሆነ የተወሰነ ነገር በእኛ ውስጥ አለ ማለታችን። መልክ ሲባል ግን እንደው አሁን መልክ የሚለው ቃል የሚሰጠውን ፕሮሶፖን የሚለውን ገጽ የሚለውን ትርጉም ይዘን አይን፣ አፍንጫ እንደዛ ማለታችን አይደለም። እንደዛ የሚያስብ ሰነፍም አይኖርም። ምን ማለታችን ነው? በባህሪ የእግዚአብሔር ገንዘብ የሆኑ የሰው ልጅ በጸጋ ገንዘብ ያደረጋቸውን ማንነቶች ማለታችን ነው። መልክ የሚባሉት እነሱ ናቸው። አንድ ለምሳሌ ፍቅር፣ ለባዊት የሆነች ነፍስ፣ ነባቢት የሆነች ነፍስ፣ ህያዊት የሆነች ነፍስ። የነፍስ ገንዘብ የሚባሉት ለባዊነት፣ ነባቢነትና ህያዊነት። ለባዊነት ልብ ማለት ማሰብ፣ ማገናዘብ መቻል። ህያውነት ዘላለማዊ፣ በነፍስ ዘላለማውያን እንደምታውቁ ያን ዘላለማዊነት የነሳ ነው ከእግዚአብሔር። ህያዊት የሆነች ዘላለማዊት የሆነች ነፍስ አለች፣ ለባዊት የሆነች ነፍስ አለች። ይህን ገንዘብ ያደረገው ከእግዚአብሔር። የእግዚአብሔር መልክ የሚባለው አንዱ ይሄ። ሌላው ፍቅር ነው፣ ቅድም እንዳነሳ። ሌላው ህብረታዊ ህልውና ነው፣ ከቅድስት ሥላሴ የነሳ ነው። በአንድነት ውስጥ ብዙነት፣ በብዙነት ውስጥ አንድነት ማለት ይሄ ኦርቶዶክሳዊ ነገረ ስብከት ብዙ በሰፊው የሚሰጥ ነው። እዚህ እኚህንና ሌሎች የመሳሰሉ ማንነቶችን ማለት ነው የእግዚአብሔር መልክ ማለት። ሰው ሁሉ እነዚህ ነገሮች ገንዘብ አድርጓል። አምሳል ተብሎ የተነሳው ግን ከሰው የሚጠበቅ ነው። እግዚአብሔር ምንድን ነው? ቅዱስ ነው። እግዚአብሔር ምንድን ነው? ፍጹም ነው። ስለዚህ እኛ ሰዎችም ከዚህ ከእግዚአብሔር ገንዘብ ባደረግነው መልክ በሚባለው ቅድም ባለው የነፍስ ባህሪያት ብለን ባነሳ ነው ፍቅር ባለው እነዚህም በመሳሰሉት የእግዚአብሔር መልኮች በሚባሉት በጸጋ ገንዘብ ያደረግናቸውን ሀብታት ከእኛ ፈቃድ ጋር በማስተባበር እግዚአብሔርን ወደ መምሰል ህይወት ዕለት ዕለት ማደግ እንችላለን። ያኔ ማንን እንመስላለን? እግዚአብሔርን እንመስላለን። ምን የሚለው ተፈጸመልን ማለት አምሳል። ስለዚህ መልክና አምሳልን ምን ያደረግን እንሆናለን? ያስተባበረ የጸጋ አምላክነት ማለት ያለ ሱታፊ አምላክ ማለት ያለ። ስለዚህ እግዚአብሔርን በመምሰል ህይወት የሚኖር ነበረ የሰው ልጅ በጸጋ መልክ ገንዘብ አድርጎ መልክ ተሰጥቶት እግዚአብሔርን ወደ መምሰል ህይወት ደግሞ ዕለት ዕለት በቅድስና ዕለት ዕለት ፍጹም በመሆን ህይወት ውስጥ የሚመላለስ ነበረ። የተሰጠው ህይወት ይሄ ነበረ። ስለዚህ እግዚአብሔር ለሚያውቀው ያህል ጊዜ እሱ የሰጠውን ህግ ጠብቆ ቢቆይ ኖሮ አምሳል የሚለው በፍጽምና ተፈጽሞለት ወይም የእግዚአብሔርን መምሰልን ገንዘብ አድርጎ መልክን ከአምሳል አስተባብሮ ፍጹም ሆኖ የመንግስተ ሰማያት ዜጋ ሆኖ ይኖር ነበር። እግዚአብሔር ለሚያውቀው ያህል ጊዜ አትብላ የተባለው በገነት ያለችው ዛፍ አትብላ ተብሎ የተሰጠውን ህግ ጠብቆ ቢቆይ ማለት ነው። ያን ባለማድረጉ ምክንያት ግን ሰው በመበደሉ ምክንያት ግን እግዚአብሔርን የመምሰል ጉዞ ምን አለ ማለት ተቋረጠ። ልክ ከስሯ እንደተነቀለች ዛፍ፣ ልክ ቅርንጫፏ እንደተቆረጠባት ዛፍ፣ ያ ቅርንጫፍ ሲቆረጥ ምንድን ነው ያደረገው? በቃ ልምላሜውን ያጣል፣ ፍሬ ማፍራቱ ይቆማል። እንደዛ ነው የሆነው ማለት እንደ መነቀል ያለ ማለት ነው። እዚህ አምሳል የሚለው እግዚአብሔርን በመምሰል ማደጉ ህይወት ፍጹም የተቋረጠ ነው። መልክ የሚባለው ግን ለእያንዳንዳችን ለሰው ልጆች ሰጠ ወይም ደግሞ ሰውነት ስለሆነ ፍጹም ያጣ ነው አይደለም። ኃጢአትን በመስራት ሰው መልኩን ሙሉ በሙሉ አላጣም። መልኩ ምንድን ነው የሆነው? ጎሰቆለበት እንጂ ጸጋው የተገፈፈ ሆነ እንጂ ፍጹም ጸጋውን ያጣ ወይም ደግሞ ፍጹም መልኩን ያጣ አይደለም። እንደዛ ከሆነ ሰው አይደለም ያ ፍጥረት ነው። ሰውነት ማለት የማንን መልክ ገንዘብ ማድረግ ነው ብለን የእግዚአብሔር ፍጹም የእግዚአብሔርን መልክ ከተነሳ የሰው ልጅ በኃጢአት ምክንያት ያ ፍጥረት ምን አይደለም ማለት ሰው አይደለም ማለት ሙሉ በሙሉ
ያንን መልክ ያጣነው አይደለም። ምንድነው የሆነብን? ጎሰቆለም፣ አቅሙን አጣ። እግዚአብሔርን ወደ መምሰል ህይወት ሊያሳድገን አልቻለም። ስለዚህ ፈቃዳችንም ለሰይጣን ለኃጢአት ያደረ ማንነታችንን ለኃጢአት ያዘነበለ ሆነብን ማለታችን ነው እንጂ ፍጹም መልኩን ያጣን ማለታችን አይደለም። ስለዚህ እግዚአብሔር አምላክ ሲፈጥረን የፈጠረን በመልኩና በአምሳሉ። ይሄ ብቻ በጣም ልዩ የሆነ ድንቅ የሆነ ነገር በጣም ልብ ልንለው የሚገባ። አሁን የኦርቶዶክሳዊ መንፈሳዊነት ትምህርት የመጨረሻ ግቡ አምሳል የምትባለዋን ገንዘብ ማለት መልኩን በጥምቀት አግኝተነዋል። አሁን ተመልሶልናል፣ እናነሷለን ያለ አሁን ያንን መልክ ከእኛ ፈቃድ ጋር በማስተባበር ዕለት ዕለት እግዚአብሔርን በመምሰል ህይወት እያደጉ መሄድ፣ በአንጽሖት በአብርሆት መጨረሻ ሱታፌ አምላክ ላይ መድረስ። ያ ማለት እግዚአብሔርን መምሰል። እግዚአብሔር አምላካቸው ፍጹም እንደሆነ እናንተ ምን ሆኑ? ፍጹማን ሁኑ። አያችሁ፣ መሆን ከማን የሚጠበቅ ነው ማለት ነው? ከእኛ የሚጠበቅ። አምላካችሁ እግዚአብሔር ቅዱስ እንደሆነ እናንተ ምኖች ሆኑ? ቅዱሳን ሁኑ። መሆን ከእኛ የሚጠበቅ ነው። አምሳል እግዚአብሔርን በመምሰል ህይወት እያደግን ስንመጣ እሱን መምሰልን ገንዘብ ስናደርግ የሚፈጸም ነው። እኔ ክርስቶስን እንደምመስል እናንተ ማንን ምሰሉ? እኔ ምሰሉ። ክርስቶስን መምሰል ቅዱሱን ሐዋርያውን በመምሰል ነው። ክርስቶስን መምሰል እግዚአብሔርን የመምሰል ህይወት። እንደገና ለቅዱስ ጢሞቴዎስ ለደቀ መዝሙሩ ቅዱስ ጳውሎስ እግዚአብሔርን የመምሰል ህይወት ድንቅ ነው፣ ታላቅ ነው ብሎ የነገረው እግዚአብሔርን የመምሰል ህይወት እንደሱ ቅዱሳን እንድንሆን። ቅዱሳን ለመሆን ለተጠራችሁ ነው ያለ። ጥሪያችን ራሱ እሱ ምን ለመሆን? ቅዱስ ለመሆን። እንደማን? እንደ እግዚአብሔር በጸጋ። እሱ በባህሪው ቅዱስ ነው፣ እኛ ደግሞ በጸጋ ቅዱሳን ለመሆን። ስለዚህ መልክ አለን፣ የእግዚአብሔር መልክ። አምሳሉን ደግሞ ገንዘብ ማድረግ የመጨረሻው ግባችን ማለት። ስለዚህ ሁለቱ ሲተባበርልን ነው መዳን ተብሎ ራሱ በቤተክርስቲያን የሚነገረው ሁለቱን አስተባብሮ መገኘት። ስለዚህ የኦርቶዶክሳዊ መንፈሳዊነት የመጨረሻ ግቡም እሱ ነው። የእግዚአብሔር መልኩ ለሁሉ የተሰጠ ነው። አምሳሉን ገንዘብ ማድረግን በእግዚአብሔር አጋዥነት ከሰው የሚጠበቅ ነው። ይሄ ቤተክርስቲያናችን ትምህርት ነው። መጽሐፍ ቅዱስ የሚያስተምረው እንደዚሁ ነው። እግዚአብሔርን የፈጠረው እግዚአብሔር የሰውን ልጅ የፈጠረው በስተመጨረሻ ነው ብለን ቅድም አንስተናል። ያ የተፈጠረው ነገር ሁሉ ለማን መፈጠሩን የሚያሳይ ነው? ለሰው መፈጠሩን የሚያሳይ ነው። ቅድም እንዳነሳ ነው። እና ይሄ በራሱ የሚነግረን ምንድነው? ልዩ የሆነ ክብር። አሁን ሰው የፍጥረት ማዕከል ወይም ደግሞ የፍጥረት ሁሉ ምክንያት መሆኑን ማወቅ መቻል አለበት። ሰብእሰን ዘክቡር ውእቱ ኢያእመረ። አያችሁት? ሰው እጅግ ልዩ ክቡር ሆኖ ሳለ ልዩ ፍጥረት ሆኖ ሳለ ምን አላወቀም ብሎ ቅዱስ ዳዊት የሚናገረው መዝሙረ ኢዮብ ላይ ልዩ ፍጥረት ነበር ግን አላወቅንም። አሁን ምን ያህሎቻችን እግዚአብሔር መልክ እንደሆነ ወይ እግዚአብሔር መልክ ገንዘብ እንዳደረግን ምን ያህሎቻችን ሁሉ ጊዜ ይህንን እያስተዋልን እንኖራለን? አሁን ያ የጨለማ ህይወት ብለን ቅድም ያነሳ ነው ዓለም የሚመላለስበት ህይወት ያንን የዘነጋ ህይወት ነው። ያንን ያስተዋለ ህይወት ግን የብርሃን ህይወት ነው፣ የብርሃን መንገድ ነው። ዓለምን ወደዛ እንድናመጣ ነው የተጠራ ነው። ጥሪያችን ራሱ እኛም ወደ ብርሃን መጥተን ሌሎችን ወደ ብርሃን ማምጣት እንድንችል ነው። እና እግዚአብሔር ሰውን ልዩ በሆነ ሁኔታ ከጸጋ አንዳች ሳያጎድልብን በጣም አስደናቂ አድርጎ ነው የፈጠረው። አንዳች ሳያጎድልበት እና እያንዳንዱን የተፈጠረውን ነገር እግዚአብሔር እየተመለከተ ምን ነበር ይል ነበር። እግዚአብሔርም ያ ምን እንደሆነ አየ፣ መልካም እንደሆነ አየ። ሰማይና ምድርን ፈጠረ፣ መልካም እንደሆነ አየ። ከዛ በኋላ ውሃውን ዋኖሱ ለየው፣ መልካም እንደሆነ አየ። እጽዋትን ፈጠረ፣ መልካም እንደሆነ አየ። ፀሐይ፣ ጨረቃ፣ ከዋክብትን ፈጠረ፣ መልካም እንደሆነ አየ። እንስሳትን ፈጠረ፣ መልካም እንደሆነ አየችው። ሁሉ ነገር ምን እንደሆነ መልካም እንደሆነ አየ። በስተመጨረሻ ሁሉ መልካም እንደሆነ ሁሉ እንደተዘጋጀ ሲያውቅ ማንን ፈጠረ? የሰው ልጅ ፈጠረ። የሰው ልጅ ከፈጠረው በኋላ ግን እግዚአብሔር መልካም እንደሆነ አየ ብቻ አይደለም ተብሎ የተገለጠው እጅግ መልካም እንደሆነ አየ። እጅግ ጥቀ ሰናይ ተብሎ የተገለጸ እጅግ መልካም እንደሆነ አየ። የፍጥረት መክብብ የሆነ የሰው ልጅ ከመጣ በኋላ እዚህ እንዲህ ባለ መንገድ ልዩ በሆነ መንገድ ድንቅ በሆነ መንገድ የሰው ልጅ የፈጠረው። ሰው ግን ይህን ሁሉ አላወቀም። የተሰጠውን ገንዘብ ያደረገውን ነገር ምን እንደሆነ ክብሩን አልተረዳም። ያንን በአግባቡ ሳይረዳ ከዛ የተሻለ ነገር ወይም ከዛ ያልተሰጠውን ከፍ ያለውን ነገር በመሻቱ ምክንያት ነው እንዲወድቅ ነው። ሰውነትን በአግባቡ ገንዘብ ሳያደርገው አምላክነትን ሽጦ ያንንም በአቋራጭ እግዚአብሔር አስቀድሞ አስቦለት የጸጋ አምላክነትን ገንዘብ እንዲያደርግ እግዚአብሔር አቅዶለት ነበር። በአቋራጭ ስጋዊ በሆነ ጥበብ ያንን ለማግኘት ሲሞክር ነው እንዲወድቅ የሆነው። ስለዚህ ሰው አንዳች ሳይጎድልበት በልዩ ክብር የተፈጠረ ሆኖ ሳለ ለዲያብሎስ ተገዝቶ ዲያብሎስን እሺ ብሎ እግዚአብሔርን ተቃውሞ ለእግዚአብሔር እምቢ ብሎ ያልተሰጠውን አምላክነትን በመሻቱ ምክንያት በትዕቢት ኃጢአት ወደቀ፣ ከገነት ተባረረ፣ ከእግዚአብሔር ተለየ፣ ከመላእክት ጋር የሚያኖረውን የአምልኮ ህብረት አጣ። ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 4 ቁጥር 7 ላይ
ኦሆ በሉ ወለ እግዚአብሔር ወእምቢ በሉ ወለ ዲያብሎስ ወይ የምንክሙ ይላል። ለእግዚአብሔር ተገዙ፣ ዲያብሎስን ተቃወሙት ከእናንተም ይሸሻል ይላል። ልብ በሉ። ለማን ተገዙ? ለእግዚአብሔር ተገዙ። ማንን ተቃወሙት? ዲያብሎስን ተቃወሙት ከእናንተ ምን ይላል? ይሸሻል ይላል ትምህርት። ይሄ ነው ክርስትና ራሱ መሰረቱ እዚህ ላይ ያለው። እናነሳዋለን። ኦርቶዶክሳዊ መንፈሳዊነት ትምህርታችን እየገፋን ስንሄድ እናነሳዋለን። ነገር ግን አዳምና ሔዋን በገነት ሳሉ የዚህ ተቃራኒ ያደረጉ ለእግዚአብሔር መገዛት ዲያብሎስን መቃወም ሲገባቸው ምንድን ያደረጉት? በተቃራኒ እግዚአብሔርን ተቃውሞ ለማን ተገዙ? ለዲያብሎስ ተገዝተው በዚህ ምክንያት ነው እንድንወድቅ። ስለዚህ የዲያብሎስን ምክር ሰምተው አንዳች ያላደረገላቸው ባዶ ተስፋ፣ በጣም የሚደንቅ ሆነ። ባዶ ተስፋ የሰጣቸውን ሳጥናኤልን አምነው አንዳች ያላጎደለባቸው ሁሉን ያደረገላቸውን እግዚአብሔርን ተጠራጥረው ነው ውድቀት እንዲመጣ የሆነው ማለት እና እባብም ለሴቲቱ አላት ይላል ሞትን አትሞቱ ከእርሷ በበላችሁ ቀን ዓይኖቻችሁ እንዲከፈቱ እንደ እግዚአብሔርም መልካምና ክፉን የምታውቁ እንድትሆኑ እግዚአብሔር ስለሚያውቅ ነው እንጂ ይላል። እንደማን? እንደ እግዚአብሔር ቢላያችሁ አሁን እያነሳን ያለ የኦርቶዶክሳዊ መንፈሳዊነት የመጨረሻ ግቡ ምንድን ነው ብለን ሱታፊ አምላክ እንደማን መሆን ማለት ነው? እንደ እግዚአብሔር መሆን። አሁን እዚህ ጋር ሰይጣን እንደ እግዚአብሔር እንድትሆኑ ብሎ ማታለያ አድርጎ የመጣውን ነገር ያንን አምላካችን እግዚአብሔር አድሎናል። እንደ እግዚአብሔር ምን ሆንን? በምን? በጸጋ የጸጋ አማልክት እንሆናለን። አያችሁ፣ ያንን እግዚአብሔር ቀርቦም የሚያድለን ነበረ። ነገር ግን በምን መንገድ ነው የሄዱት? በአቋራጭ ስጋዊ በሆነ መንገድ፣ በስጋዊ ጥበብ ነበር ሊያደርጉት የነበረው። እግዚአብሔራዊ በሆነ መንገድ ሳይሆን ሰዋዊ በሆነ መንገድ ማለት እና በደልም ጥፋትም የነበረው ያ ነው። በዚህም የሰው ልጅ የሻተውን አምላክነት ልብ በሉ። ሰው እንደ እግዚአብሔር መሆንን ሽቶ ያችን ፍሬ ቀርፎ በበላ ጊዜ ሊሆን ያሻውን ወይም ደግሞ የፈለገውን ሊሆን ያሻውን አምላክነትንም አላገኘም። አስቀድሞ ተሰጥቶት የነበረውን ሰውነትንም አጣ። ስለዚህ ከሁለት አንድ አጣ የሚባል አባባል አለ። እንደዛ ነው የሆነው ሰው ልጅ ማለት። አስቀድሞ የነበረው ሰውነትንም አጣው፣ የፈለገውን የሻተውን አምላክነትንም አላገኘም። ሁለቱንም ያጣ ሊሆን የሆነው እንዲወድቅ ነው የሆነው። በዚህም በኃጢአቱ ምክንያት ልብ ማለት ያለብን ነገር ሰው በኃጢአቱ ምክንያት ከእግዚአብሔር ከአባቱ ተለየ፣ ከገነት ቤቱ ተባረረ፣ ከመላእክት ጋር በሰማያዊቷ ቤተክርስቲያን የነበረውንም የአምልኮ ህብረት አጣ። በዋነኝነት ከነዚህ ነገሮች እንዲጎድል የሆነው ይሄ ሁሉ የሆነበት ግን በምን ምክንያት ነው? በኃጢአቱ ምክንያት። ይህን በደንብ ልብ ማለት ያስፈልጋል። አሁን በአዲስ ኪዳን ጥሪውን ልብ ካላችሁን ከጌታችን መንፈቅ ተቀድሞ የጌታችን መንገድ ጠራጊ ተብሎ የመጣው ቅዱስ ዮሐንስ መጥምቅ ጸያፍ ነው። ስብከቱ ምንድን ነበረች? መንግስተ ሰማያት ቀርባለችና ምን በሉ? ንስሐ ግቡ። ንስሐ ግቡ ማለት አሁን ሰው መጀመሪያ ወድቆ የነበረው ምን በመስራቱ ነው? ኃጢአት በመስራቱ ነው። ከማን የተለየው? ከእግዚአብሔር የተለየው። አሁንም ወደ እግዚአብሔር ህብረት እንድናደርግ የሚያደርገን ምን ማድረጋችን? ኃጢአትን መተውና ንስሐ መግባት። ጥሪው ይሄ ነው። የክርስቶስም ስብከት ይሄ ነው። የማቴዎስ ወንጌል ምዕራፍ 4 ቁጥር 17 ላይ የምታዩት ዮሐንስ በታሰረ ጊዜ ጌታ ብቻው ስብከት ነው እየሰበካት የመጣው። መንግስተ ሰማያት ቀርባለችና ምን በሉ? ንስሐ ነው። የሐዋርያትም ስብከታቸው ይሄ ነው። ሐዋርያዊት የሆነች ቤተክርስቲያንም ዛሬ በቅዳሴው ጊዜ በዲያቆኑ በኩል መንግስተ ሰማያት ቀርባለችና ንስሐ ግቡ እያለች የምትሰብከው ወንጌል ከምን ማስቀደም ስብከታችን ይችላል። ለዚህ ጥሪው ይሄ ነው። ሰው መጀመሪያውኑም ከእግዚአብሔር የተለየው በኃጢአቱ ምክንያት ነው። ዛሬም በኃጢአት ምክንያት ከእግዚአብሔር ይለያል ሰው። ያ እንዳይሆን በንስሐ መመላለስ ያስፈልጋልና አንዱ የኦርቶዶክሳዊ መንፈሳዊነት መንገድ ወይም የጉዞ አካል ንስሐ ነው። እሱን እናነሳዋለን። ስለዚህ ሰው በዚህ ምክንያት የዲያብሎስ የኃጢአትና የሞት ባሪያ ሆኗል። ዲያብሎስ ሰይጣን ኃጢአትና ሞት ነገፉበት ማለት ነው። የሰው ልጅ በኃጢአቱ ምክንያት ከእግዚአብሔር ተለየ፣ ከገነት ተባረረ፣ ከመላእክት ጋር የነበረውን የአምልኮ ህብረት አጣ። ስለዚህ የሰይጣን ባሪያ ሆነ። ሰይጣን ኃጢአት ያሰራዋል፣ ኃጢአትን ይሰራል። ኃጢአትን ሲሰራ ደግሞ የኃጢአት ደሞዙ ደግሞ ምንድን ነው? ሞት ነው። ስለዚህ እነዚህ ሶስቱ ባሪያ አድርገው ይዘውት ነበር። ሰይጣን፣ ኃጢአት እና ሞት ማለት የነዚህ ባሪያ ሆኖ ነበር ይኖር የነበረውና እንዲህ ባለ መንገድ ይኖር የነበረውን የሰው ልጅ ያድን ዘንድ ነው እግዚአብሔር አምላካችን የተገለጠውና ከባርነት ነፃ አወጣን እያል ስንናገር ገላትያ 5:1 ላይ በነፃነት ልንኖር ክርስቶስ ነፃነት አወጣን ስንል እነዚህ ባሪያ አድርገው ይዘውን ከነበሩት ነፃ አወጣን ማለታችን እና እንደምን ባለ መንገድ ነው ጌታችን ነፃ ያወጣን? ቅዱሳት መጻሕፍት ይህንን እንዴት ባለ መንገድ ይገልጹታል? ከዚህ እኛ እንዴት ባለ መንገድ ነው ሱታፌ የሚኖረን የሚለውን እና ቅድም እንዳነሳ ነው ብያኔውን የሚቀጥለው ሳምንት በሚኖረን መርሃ ግብር እናያለን። ኦርቶዶክሳዊ መንፈሳዊነት ቅድም እንዳነሳ ነው የቤተ ክርስቲያንን ሕይወት የምናይበት
እንደ ክርስቲያን ቅዱሳን አባቶቻችን የኖሩትን ሕይወት በልምምድ እንዴት ልንኖረው እንችላለን የሚለውን የምናውቅበት የምንማርበት፣ ያንንም እንዴት ልንተገብረው እንደምንችል ደረጃ በደረጃ ሂደቱ የተቀመጠበት ትምህርት ነው ቤተክርስቲያን። ይህንን ገንዘብ በማድረግ ውስጥ የቅድስና ጉዞ ያው ሁሉ ክርስቲያን የሆነ ሰው በሙሉ እዛ መንገድ ላይ ያለ ነው ይታወቃል። ግን ያንን የህይወታችን አካል ማድረግ ያንን በልምምድ የህይወታችን አካል እያደረግን መሄድን ግን የራስ ማድረግ ወይም ገንዘብ ማድረግ ያስፈልጋል። ትምህርቱ ለእውቀት የሚሰጥ አይደለም። የትኛውም ትምህርት ቤተክርስቲያን እንደምታውቁት ለእውቀት ብቻ የሚሰጥ ህይወት እንድናደርገው። ይሄ ግን ቅድም እንዳለው በክርስቶስ ያለ ህይወት ያ ክርስቶስ የገለጠው ህይወት ቅዱሳን የኖሩት ህይወት ስለሆነ ይሄንን ኑሮ ማድረግ ህይወት ማድረግ በዕለት ተዕለት ህይወታችን መለማመድ ግን በጣም መሰረታዊ ነገር ስለሚሆን የበለጠ ተግባራዊ የሆነ ትምህርት ነው የምንማረው እና ያንን በደንብ እየሰማን በደንብ እያዋሃድ ነው ከራሳችን ጋር ለመሄድ እየተዘጋጁ በዛ መንገድ ራስን እየቀረጹ መሄድ ያስፈልጋል። የሚቀጥለው ሳምንት ስንገናኝ ከዚሁ ካቆምበት እንቀጥላለን። ስለነበረን ጊዜ ሁሉ የአምላካችን የእግዚአብሔር ስም የተመሰገነ ይሁን። ይቆየን።